ስርም ከ11 ዓመት ከዛም በላይ ሆናችሁ ጠቅልዬ ጨርሻለሁ ብላችሁ በካንስሌሽን ስትወጡ ከኤምባሲ የሚጻፍ ወረቀት አለ። ከአንድ እቃ 3 ትችላላችሁ። ከቀረጥ ነፃ ይገባል። ከዛ ተተጻፈላችሁ ነው ከኤምባሲ ለስንት ዓመት አገልግላችኋል። እያንዳንዱ ነገር እዛም እንትን የሚባል ነገር አለ እና ሪሃን እንግዲህ እግዚአብሔር ጤና ስለሰጠሽ አላህ ጤና ስለሰጠሽ ደግመሽ ሰርተሽ ገንዘቡን አግኝተሽዋል አይደለም? ግን ደግሞ እኔ ረስቼዋለሁ። ከነ ሁሉ ረስቼዋለሁ። ማርያምን አለ ኤሌክትሮኒክስ ነጋዴ አይደለሁ እኔ ጋ ግዙኝ ልላችሁ አይደለ ወይ? ጌጥዬ አለ አንዴ አንቺ ዝም በይ። ኦኬ ኖ እኔ ሂጄ አይቻለሁ። ዛሬ 8 ወር ሄጄ መጥቻለሁ አልኩሽ። ከኢትዮጵያ ለረፍት ሁሉም ነገር አለ። እኔ አይቻለሁ። ባህር ዳሩን ብትሉ አይቻለሁ። አዲስ አበባን ብትሉ አይቻለሁ። ሁሉም ነገር አለ። ብሩ ብቻ ይኑርሽ እንጂ ወላሂ ብሩ ብቻ ይኑርሽ። እኔ በቃ በጣም የሚገርምሽ ከ6 ዓመት በኋላ ነበረ የሄድኩት ለመጀመሪያ ጊዜ እና በቃ ሁሉም ነገር አለ። ብር ብቻ ይኑርሽ። አትግዙ እዚህ በቃ ለራሳችሁ መቀየሪያ ብቻ አንዳንድ ነገር በአየር የምትሄዱ ብቻ ይዛችሁ ሂዱ። የገዛችሁ ደግሞ ምንም ማድረግ አይቻልም። 56 ኪሎውን ብቻ ነው እኔ ይዤ ሄድኩት። አሁን አንድ ነገር የለኝም አልገዛም። ተምሬያለሁ። በውበት የሚበልጡ አሉ፣ ይበላሉ። ከቻይና በውበቱ በምን ይገባሉ። የሀገር ውስጥም አሉ። የፈለጋችሁት አለ ጫማ ምን እኔ ነግሬያቸው የለ። አሁን ለምሳሌ የቡናውን ማሽን አሳይቻችኋለሁ። የቡና መፍጫ ማሽን አሳይቻችኋለሁ። የገዛሁት ከኢትዮጵያ ነው። መቼ ነው የገዛሁት? ከዛሬ 4 ዓመት በፊት። ስንት ነው የገዛሁት? 1000 ምናምን ብር። ትልቁ አለ ከሱ የሚበልጠው። አሁን ይሄ የቡናው ማሽን ማለት ሚጥሚጣ ይፈጭበታል፣ ኮሮሪማ፣ ጨው፣ ምንም አይነት ነገር ይፈጩበታል። ዋሽንግ ማሽን ከዛሬ 11 ዓመት በፊት ነው የተገዛው። 13 ኪሎ ሆኖ 10,000 ምናምን ብር ነው የተገዛው። አሁንም አለ ዋሽንግ ማሽን እየተጠቀሙበት ነው። ግን እኔ ከዛ ብልከው 1000 ድራም እከፍላለሁ። 1000 ድራም በራሱ ስንት ነው በኢትዮጵያ? በዛን ሰዓት እንኳን 1000 ድራም ወደ 10,000 ነበር በዛን ሰዓት እንኳን። አሁን ደግሞ ኢማጅን ወደ 50 ተጠጋግቷል። በሺህ ብር ራሱ ብታስቡት። ከዛ 1000 ድራም ቀረጥ ብትልኩ እቃውን እዚህ መታችሁ በ50,000 ብር ትገዙታላችሁ። ለጠቅላላ እውቀታችሁ በ50 በ60,000 ብር ትገዙታላችሁ። እስከ 100,000 ብር ድረስ ብታውቁ ዳዝማተ ግን በቃ አለ። ለኤልጂ ቴሌቪዥኖች አሉ፣ ሳምሰንግ አለ፣ ስማርቶች አሉ፣ ምኖች አሉ። ከ55 ኢንች ጀምሮ እስከ 100 ኢንች ድረስ አለ። ኢንቹ ብትፈልጉ ማለት የሌለ ነገር የለም ኢትዮጵያ ውስጥ አሁን ላይ። ድሮ ዘመን ላይ የተቀመጣችሁ ካላችሁ ንቁ ልላችሁ ነው። እኔ አሁን እንደው በጣም ሌላ ነገር እንደው ሁሉ ቀርቶባችሁ ጌትዬ የኛ ልጆች እንዴት እንደሚያስቡ ታውቂያለሽ? ጣሙ ማርያምን በኢየሱስም የኛ ልጆች የሚያስቡት ጌት የኛ ልጆች የሚያስቡት ዱባይ ያለው ውካ ኦሪጂናል ነው፣ ኢትዮጵያ ያለው ፎርጅል ነው። እንደዛ ብለው ነው የሚያስቡት። ለዛ እኮ ነው እየተበሉ ያሉት። በአብዛኛው ነው ፎርጅል ያለው። በተለይ በጫማ ደረጃ ከሄዳችሁ ከዱባይ ሙል ገዝታችሁ በ4,000 በ5,000 እንኳ ብገዙት ይቅርታና እዚህ አንበሳ ጫማ የሚያመርተውን አይሆንም። ሶሪ ይሄ አድቨርታይዚንግ እንዳይመስልብኝ ማርያምን። ለሀገሪቷ መንገድ ተብሎ የሚሰራ ጫማ ነው የምታደርጉት፣ ለጉራ ካልሆነ ጉረኞች መብታቸው ነው። እነ ጉቺ ምናምን ቦርሳ ብትይዥ እና እኔ ምንም እዚህ መታችሁ የፈለጋችሁት አለ። በቃ በአጠቃላይ ምንም የሌለ ነገር የለም። ገንዘባችሁ ማውጣት ከፈለጋችሁ የ40 ነው የ50 ኪሎ ቻንስ የ46 ኪሎ ቻንስ ስላላችሁ 56 ኪሎዋን የምትፈልጓትን ልብስ፣ የምትፈልጓትን ጫማ፣ የምትፈልጓትን ነገር። እኔ ስዊት ነው በብዛት ልጆቹ ቸኮሌት ስለሚፈልጉ በጣም ቦታውን የያዘው ቸኮሌት እና ይሄ እንትኑ ታንጎ የሚባለው ጁስ በጣም ነው የሚወዱት። የታንጎን ጁሶች ይወዳሉ የኛ ቤት ልጆች። እሱን ቸኮሌት በየአይነቱ ዲስካውንት የወረዱ ሁሉም አሉ። አሁን በዚህ ሰዓት ላይ ሁሉም ቦታ ይወርዳል አይደል? እንደ እንትን ሲኖር እና እነ ስኒከር፣ እነ ጋላክሲ፣ እነ ትዊክስ ሁሉም እነሱን ጨምሮ እነኝህን ከረሜላዎች በጣም ነው የሚወዱት ልጆቹ። ለእነሱ አመጣለሁ እና እነዚህን ታንጎ ጁስ ምናምን አምጥቻለሁ። አንድ የሽንኩርት ማሽን አምጥቻለሁ። አንድ ሆቨን አምጥቻለሁ ብያቸዋለሁ። እነዚህ ነገሮች የነበሩ ናቸው እንጂ እዚህ ልሄድ ነው ብዬ የገዛሁት አይደለም። ስለዚህ እኔ የዛን ያህል እንትን አላልኩም።
አልከፈልኩም። ብራችሁን ያዙ። እንደገና ደግሞ ምንድነው አየር መንገድ ላይ ሌባ ሻንጣችን ከፈተ ምናምን እኔ አላውቅም፣ ግን እኔ ሲሄድ የሚገርምሽ ከአቡዳቢ ነው የሄድኩትና የአቡዳቢ እንትን ሻንጣችን የአንዳንዱ ሁለት የመጣለት አለ፣ የአንዳንዱ ደግሞ አንዳንድ የመጣለት አለ። እና ነገ ነው ሻንጣችሁ የሚመጣ ተብሎ ጠብቀን ስማችን ተጽፎ ነበረ። ጠብቀን በበነገታው ስንሄድ ጠዋት የሁላችንም ሻንጣ መጥቷል። እየጠፋበት ምናምን የተከፈተ የለም። ያ ያጋጥማል። አሁን የክፍለ ሀገር ልጆች ያላችሁ እኔ አሁን ብቻ አይደለም እኔ መቼም ነው እቃ ጠፍቶብኝም እኔ ቻንስ ሊሆን ይችላል ባይሆን እኔ ዱባይ ጠፍቶብኛል ቻንስ። ከዚህ ወደ ዱባይ ሲሄድ ዱባይ ውስጥ ማለት ነው ቤተሰቦቼ ያውቃሉ። በመጥፋቱ ምክንያት 3 ኪሎ ቅቤ ተበላሸ በሉ ለዙባ ለኔ ሆኖ 3 ኪሎ ቅቤ ተበላሸ። ምክንያቱም ከፍሪጅ ውጪ ስለሆነ ለምን እቃዬ በስተት ለሌላ ሰው ተሰጥቶ ስለነበረ ዶክመንቶቼ፣ ምኖቼ፣ ልብሶቼ ሁሉም የሌላ ሰው ነው የወሰደብኝ። እና ሲሄድ ሻንጣይን ያላገኘሁት ዱባይ ነው እንጂ እኔ ከ1997 በኢትዮጵያ ብያቸዋለሁ እስከ 2018 እሳፈራለሁ። እቃ ጠፍቶብኝ አያውቅም በኢትዮጵያ ምድር ላይ። ነገር ግን ዱባይ ጠፍቶብኝ ያውቃል። እሱንም ከሳምንት በኋላ ሲሰጡን 3 ኪሎ ቅቤ ዶጋ መድሆኑ ተበላሽቶ ለዙባ ለሆኑ ሌሎች ያላችሁትን ለምን ትጥላላችሁ? አትጣሉ። ስትገቡ በራሳችሁ ስም ስታስገቡ ደግሞ ቀረጡ ትንሽ ሊቀንስላችሁ ይችላል። እዚህ ከቆያችሁ ዓመተ ምህረት ምናምን አጽፋችሁ ስትገቡ ይቀንሳል። ሞር በራሳችሁ ስትገቡ ደግሞ ቀረጡ ትንሽ ይቀንሳል፣ በሰው ከመላክ ይልቅ ማለት ነው። እንደገና ደግሞ ኤርፖርት ላይ መንገላታት በጣም ሊኖር ይችላል። ቀልጣፋ ካልሆንሽ እቃሽን ፈልገሽ ማትፈልጊ ከሆነ ልትንገላች ትችላለሽ። አሁን አንዳንድ ልጆች አለ በተፈጥሮ ማለት ቅልጥፍና ምናምን የሌላቸው እነሱ አሁን ሰው ማጠይቁ ከሆነ እዛ እቃችሁን በደንብ ለይታችሁ ማታውቁ ከሆነ ልትንገላቱ ትችላላችሁ። ቅልጥፍና ግዴታ ነው ከዚህ ስትሄጅም እዛ ማለት ነው። ሚልክ ላርጋቸው እንዳይጽፉ አላቃቸውም። ማን ናቸው ግን ምንድነው የሚጽፉት ነገር? ከይቅርታ ጋር አሽሊ የውጭ ዜጎች ናቸው። ይቺ ዴዘርት ምናምን እኔ ውጭ ዳፍንታም ከቅድም ጀምሮ ዝም ብላ ትጽፋለች። ነጃትዬ ምን ልናወራ? ዘመናዊ እውነት ነው። ያን ቴሌግራም የሚሉት ዳፍንታሞች ቴሌግራም ምን አስፈለጋቸው? ሰዎቹ ምን እንትን የሚባል ነው። እና አሁን እናንተ ባለ ኦርደር የምታደርጉ ኢትዮጵያውያን ሴቶች በኢትዮጵያ በዱባይ የምትገኙ ጥባታችሁ ሚዩት አድርጊያት መልሳ ብትወጣ። ጌጤ እንዴት ነሽ? እንዴት ነጃትዬ? እንዴት ነጃትዬ? ደህና ነኝ የኔ ቆንጆ ማሬ። እኔ ለየት ያለ ጥያቄ ነው የምጠይቅሽ፣ ግራ አጋባኝ። ይኸውማሽ አክስቴ ከባለቤቷ ጋር ከተጋቡ ቆይተዋል። ሲጋቡ ወረቀት አላቸው፣ ግን አሁን ላይ ምን መሰለሽ ትልቅ አለመግባባት ላይ ደርሰዋል። ልጆቹ የኔ አይደሉም ያንተ ናቸው በሚል ይሄ ትልቅ አለመግባባት ስለሆነ አብረው የመሆን እድላቸው አጭር ነው ማለት አይሆንም። ቻንሱ ያላቸው አይመስለኝም። እና አሁን ምንድነው እሷ ወደዛ ሀገር መምጣት ስትፈልግ እኔ የተጋባንበት ወረቀት ስላለ አግዳት አለሁ እያለኝ ነው እኔን ማለት ነው። ማለት ለምሳሌ የልደት ካርድ ልታወጣ ስትል አግዳለሁ፣ ፓስፖርት ላይ አግዳት አለሁ። እነዚህ ሁለቱ እንኳን ቢሳካ ለራሱ ከሪፖርት ላይ ወደዚህ መምጣታችንም አግዳት አለሁ እያለ ነው። ወረቀት አለው የተጋቡበትና እኔን እያስፈራራኝ ነው ብር እንዳላግዛት ማለት ነው። ቆይ እንደዚህ ትዳር ላይ አሁን እዚህ አግብተው ከባሎቻቸው ጋር ሳይስማሙ ቀርተው ወደዛ ሀገር የመጡ የሉ ማለት ኤርፖርት ላይ ስለ ኒካ ምን አገባው? ስለ ትዳር ያገባዋል መንግስት ያግዳል። አሁን እች ልጅ አልዘረፈችም፣ ባንክ አልዘረፈች፣ አልሰረቀች፣ ሰው አልገደለች። ፍታኝ ስትለው ምፈታሽ አብረን ያፈራናቸውን ንብረቶች አልፈልግም ብለሽ ከፈረምሽ ነው አላት። እሷ ደግሞ እንዴት ለፍቼ ይህን ሁሉ እንዴት እፈርማለሁ? እንዴት ባዶ እጄን እወጣለሁ አለች። አሁን ላይ ወላሂ እየራባት ብቻዋን የተቀመጠችው ማለት ነው። ወደዛ ሀገር መምጣት ፈልጋ አግዳለሁ ነው ያለው፣ ግን ስልጣን ምናምን የለውም። ምንድነው እሱ? ይሄ ነገር ቀላል ጥያቄ ነው እናቴ። እሺ ነጃትዬ፣ አንቺ እያለሽ ከዚህ ውስጥ ማለት ነው ማለት እኛ ከምንዘባርቅ ማለት ነው እኔም በቀላሉ የምመልሰው ጥያቄ ነው። ይህ ጥያቄ ግን ከኛ ይልቅ የተሻለ የህግ እውቀት አለኝ የሚል ሰው ካለ አንድ ቁጥር ይጻፍልኝ። የተሻለ የህግ እውቀት አለኝ የሚል ሰው ካለ ያ ሰው እስኪመጣ ግን
አየር መንገድ አይደለም አንዴ 10 ብትገባ ማንም ከሷ ትዳር ከኒካዋ ጋር የሚመለከተው ሰው የለም። መግባት ትችላለች። ቀበሌ ሄዳ የፈለጋትን ነገር ብታወጣ የማሳገድ መብት የለውም። ትዳር አላቸው አልፈታም አለ ንብረት አልፈልግም። አሁን የማይፈታበት ምክንያት ልንገርሽ፣ ህጉ አላቅም፣ የኒካውን ህግ አላቅም። በፍርድ ቤት የተጋቡ ሰዎች አብረው ሳሉ ያፈሯቸው ንብረቶች የጋራ ነው የሚሆኑት። አሁን ላይ እሷ ገንዘብ ካላት ገንዘቧን ማስቀመጥ ያለባት በምታምነው የራሴ በምትለው ወይ ልጅ ካለ ወይ እናት ወይ አባት ወይ ቤተሰብ ካለ ትራንስፈር አድርጋ መጨረሻ ላይ እሱን ከፈታች በኋላ ወደ ራሷ ገንዘቧን መመለስ ትችላለች። ግን በራሷ ስም ያለ ላይ እኔ አላውቅም። በራሷ ስም ያለ ነገር ከሆነ ከባድ ነው የሚሆነው። አጠቃላይ አልፈታም ያለበትም የመጀመሪያ ምክንያት ገንዘቧን የመብላት ፍላጎት ስላለው ነው። ልጅቷ ሞኝ ስለሆነች ነው እንጂ አሁንም ቢሆን ህግ ብታቅ ኖሮ ፈጽሞ ኤርፖርት ምንም ኮንታክት የለው እሱ ማለት ነው። ህግ ባለበት ሀገር ምንም ማድረግ አይችልም። ኢትዮጵያ ውስጥ ህግ አለ። ለዛውም ለሁሉም ሰው እኩል የሚፈርድ ህግ አለ። ሲጀመር እሱ